ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ ሚኪያስ ሚዲያ ነው። ከረጅም ጊዜ ቆይታ በኋላ ወደ እናንተ ተመልሰናል። በእነዚህም ጊዜያት ሁሉ እንግዲህ መጠፋፈታችን የአንዳንድ ጉዳዮች መደራረብ መሆኑን ለማሳወቅ እወዳለሁ። በዛሬው ዕለት እንግዲህ የምናነሳው ጉዳይ ከሰሞኑ የእስልምና ጉዳዮች ከፍተኛ ምክር ቤት የአዲስ አበባና የአጠቃላይ የኢትዮጵያ ወይም ደግሞ የፌዴራል የእስልምና ጉዳዮች ምክር ቤት ያወጧቸው መግለጫዎች ነበሩ። ከትናንት በስቲያ የአጠቃላይ የኢትዮጵያ እስልምና ጉዳዮች ምክር ቤት ያወጡት መግለጫ ከፍተኛ አመራሮቹ ማለት ነው መነጋገሪያ ርዕስ ሆኖ ነበረ። የትላንት ነው ግን የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት መግለጫ መደበኛ የሚባሉት የመገናኛ ብዙሃን የመንግስትም ሆነ የግል ምንም አይነት ትኩረት ያልሰጡትና የዘገባም ሽፋንን ያላደረሱለት መግለጫ ነው። ለዚህ መግለጫ ሽፋን የሰጡት በአብዛኛው ኢስላማዊ ሚዲያዎች ናቸው። እንደነ ሚንበር ቲቪ፣ እንደነ ነጃሺ ቲቪ እና ሌሎች በቁጥር 3 ሊሆኑ የሚችሉ ቴሌቪዥን ጣቢያዎች ናቸው ትኩረት የሰጡት ማለት ነው። በመሆኑም እኛ በትላንትናው ዕለት በጋዜጣዊ መግለጫው ላይ ተገኝተን ነበረ። ይሄ ጋዜጣዊ መግለጫ ምን ይመስላል የሚለውን እንግዲህ አብረን የምንመለከተው ይሆናል። እንግዲህ በዚሁ ጋዜጣዊ መግለጫ ላይ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት የሆኑት ሼህ ሱልጣን አማን ኤባ፣ ምክትላቸው ሼህ መሐመድ ሼህ ሸሪፍ እንዲሁም ሌሎች ከፍተኛ የምክር ቤቱ አመራሮች የተገኙ ሲሆን በዚሁም መግለጫ ላይ እንግዲህ በዋናነት ትምህርት ሚኒስቴርም ከሚኒስቴሩም ደግሞ ሚኒስትሩን ዶክተር ብርሃኑ ነጋን በተለያዩ ሁኔታዎች ሲተቿቸው እንደነበረ ለማወቅ ችለናል። በመጀመሪያ ንግግር ያደረጉት እንግዲህ ሼህ ሱልጣን አማን ኤባ ከትምህርት ሚኒስቴር የሚመነጩ ትንኮሳዎች ህዝበ ሙስሊሙን እየረበሹ እንደሚገኙ ነው የተናገሩት። እርሳቸው ትንኮሳዎች ሲሉ የጠቀሷቸው እንግዲህ የተለያዩ መመሪያዎች፣ አንዳንድ መመሪያዎች ነው እንግዲህ የጠቀሱት። ሂጃብ የመልበስ መብታቸውን ተማሪዎች እየተከለከሉ ነው ያሉት እኚሁ የሃይማኖት አባት 2 ስብሰባዎች በዚህ ጉዳይ ዙሪያ በአዲስ አበባ እና አዳማ ከተሞች እንደተካሄዱ ተናግረዋል። በሌላም በኩል ደግሞ ሂጃብ ያደረጉ ተማሪዎች ከትምህርት ገበታቸውም እየተባረሩ እንደሚገኙ ፕሬዝዳንቱ ተናግረው ይህ ተግባር የሀገሪቱን ሰላም የሚያናጋ ድርጊት መሆኑንም አንስተዋል። በዚሁ መግለጫ ላይ እንግዲህ በጉንችሬ ላይ የተሰራ የመብት ጥሰት አዲስ አበባ ላይ እንዲደገም አንፈቅድም ሲሉ ተናግረዋል። ጉንችሬ ማለት እንግዲህ በደቡባዊ የሀገራችን ክፍል በተለይም በጉራጌ ውስጥ የሚገኝ አካባቢ ሲሆን እዛ ሂጃብ እንዳይለብሱ ክልከላ የተደረገባቸው ተማሪዎች እንደነበሩ ነው የተለያዩ መረጃ ምንጮች መዘገባቸው የምናስታውሰው። እና በዚሁ የመክፈቻ ንግግር በሚመስል ማብራሪያቸው እንግዲህ ፕሬዚዳንቱ የመረጥነው መንግስት እያለ ያልመረጥነው ግለሰብና አስተሳሰብ ሊኖረን አይገባም ሲሉ ትችት የተሞላበት ንግግር አድርገዋል። ይሄ እንግዲህ ግለሰብ ሲሉ የጠቀሷቸው የትምህርት ሚኒስቴሩን ሚኒስቴር ዶክተር ብርሃኑ ነጋን እንደሆነ ነው እንግዲህ ወይም ፕሮፌሰር ብርሃኑ ነጋን እንደሆነ ነው የሚገመተው። የሂጃብ እና የሰላት ችግሮች በየጊዜው መከሰት እንደሌለባቸው የተናገሩት እንግዲህ ሼህ ሱልጣን አማን ኤባ መንግስታችን የሙስሊሞችን ጥያቄ መልሷል ሲሉ እንግዲህ አሁን ያለው የጠቅላይ ሚኒስትር አብይ አህመድ የሚመሩት መንግስት አወድሰዋል ወይም ደግሞ ሰርቶታል ላሉት ተግባርም እውቅና ሰጥቶታል፣ ፍትህም ሰጥቶናል ሲሉም ተናግረዋል። ህገ መንግስታዊ መብታችንን ማንም ሊነፍቅን አይችልም ያሉት እኚሁ የሃይማኖት አባት ሃይማኖታዊ መብቶቻቸው ሊከበሩ እንደሚገባ ተናግረዋል። ልጆቻችን ሂጃባቸውን ለብሰው ሊማሩ ይገባል ሲሉም ተናግረዋል። እንግዲህ ምክር ቤታቸው እርሳቸው የሚመሩት ምክር ቤት ማለት ነው ትምህርት ቤቶች ድረስ በመሄድ የመፍትሄ ስራዎችን ለመስራት ሲሞክር መቆየቱን ተነግሯል። የትምህርት ሚኒስቴር ጋር እንደዚሁም የፌዴራል መጅሊስ ጋር በመገኘት ወይም ደግሞ በመጥራት ውይይት እንደተደረገ በትምህርት ሚኒስትሩ በፕሮፌሰር ብርሃኑ ነጋ በኩል የተነገረው ነገር ሐሰተኛ መሆኑን እና ሂጃብ እና ኒቃብን መለየት የፕሮፌሰር ብርሃኑ ነጋ ስልጣን አለመሆኑን እንግዲህ እሳቸው ተናግረዋል። በዋናነት ይህን ጉዳይ የተናገሩት እርሳቸው ሲሆኑ ፕሬዝዳንቱ ሲሆኑ በመግለጫው ላይ እንግዲህ
የተለያዩ ሀሳቦች ተነስተዋል። በጽሁፍ የተሰጠው መግለጫ በጽሁፍ የተበተነው መግለጫ እንግዲህ እንደሚያመለክተው ከሆነ የትኛውም የመንግስት አካልም ይህን የማክበር እና የማስከበር ግዴታ ያለበት ቢሆንም ማለትም የዜጎችን ሰብአዊና ሃይማኖታዊ መብት ማለት ነው። በቅርቡ የትምህርት ሚኒስቴር ከዚህ በተቃራኒ የሙስሊም ተማሪዎችን ኢላማ ያደረገ ትንኮሳና የማሸማቀቅ ተግባር በሀገር አቀፍ ደረጃ እየፈጸመ ይገኛል ሲል የከተማው ከፍተኛ የእስልምና ጉዳዮች ምክር ቤት አመልክቷል። በአዲስ አበባ ከተማም ጥቂት የማይባሉ ተማሪዎች የዚህ ጥቃት ሰለባ ሆነዋል ያለው ምክር ቤቱ ይህ ድርጊት የሙስሊሙን ሃይማኖታዊ መብት ከመጣሱም በላይ የሀገሪቱን ሰላም የሚያደፈርስ አፍራሽ ተግባር ነው ሲል ወቅሶታል። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ችግሩን ለመፍታት ከተለያዩ ጉዳዮች የሚመለከታቸው አካላት ጋር በመነጋገር ውጥረቱን ለማርገብ የተለያዩ ጥረቶችን ሲያደርግ መቆየቱን ገልጸው ሆኖም ግን የትምህርት ሚኒስቴር አቅጣጫ ነው በማለት አንዳንድ አካላት ትንኮሳ ሲል ምክር ቤቱ ከጠራቸው ተግባራት በዛው ተግባር ከመግፋት ውጭ ተጨባጭ ውጤት ለማምጣት እምብዛም ዝግጁነት እንደሌላቸው ለመገንዘብ መቻሉን አመልክቷል። በሀገሪቱ ህገ መንግስት አንቀጽ 9 መሰረት የህገ መንግስቱ የህጎች ሁሉ የበላይ ነውና ከዚህም ጋር የሚቃረን ማንኛውም አዋጅ፣ ደንብና መመሪያ እንዲሁም የባለስልጣን ትዕዛዛት ተፈጻሚነት እንደሌላቸው መደንገጉን አውስቶ ሆኖም አንዳንድ አካላት ከዚህ በተቃረነ መልክ የትምህርት ሚኒስቴር ያስተላለፈው ትዕዛዝ ልክ እንደ ህግ እንተገብረዋለን ሲሉ መደመጣቸውን አንስቷል። ይህ በመንግስት ደረጃ ኃላፊነትን ከተሸከመ አካል የማይጠበቅ አደገኛና የሚያስጠይቅ ህገ መንግስታዊ አካሄድ ሲል ምክር ቤቱ የወቀሰ ሲሆን በየትኛው እርከን ላይ ያለ አመራር፣ ዩኒቨርሲቲ ፕሬዚዳንቶች እና የትምህርት ቤት ርዕሳነ መምህራን ከህገ መንግስቱ ጋር የሚቃረንን የትኛውንም መመሪያ ወይም ትዕዛዝን መተግበር ህገ መንግስቱን በመጣስ ድርጊት ተባባሪ የሚያደርግ መሆኑን በማስተዋል ከጥፋት ተባባሪነት ራሳችሁ እንድታቅቡ ጥሪ እናደርጋለን ሲል ምክር ቤቱ ጥሪ አቅርቧል። መሰል ተግባራት የሚሳተፉትን በህግ አግባብ ተጠያቂ እንደምናደርግም ይሆናል ሲልም አመልክቷል። በሀገራችን የተለያዩ አካባቢዎች በሰላም እጦት ከፍተኛ ቁጥር ያላቸው ወጣትና ታዳጊዎች ከትምህርት በተስተጓጎሉበት ሁኔታ የትምህርት ሚኒስቴር አመራር በበኩሉ ሰበብ በመፍጠር ከትምህርት ገበታ ላይ ያሉትን ሙስሊም ተማሪዎችን ከትምህርት ለማስተጓጎል መነሳቱ አመራሩን ለማንደቆ ማጠያቂ አድርጎብናል ሲል ምክር ቤቱ የተናገረ ሲሆን ህዝቡ መንግስቱን የመረጠው መብቴን ያስከብርልኛል ብሎ እንጂ በህዝብ ይሁንታ አግኝተው ባልተመረጡ ጥቂት ግለሰቦች መብቱን ያስደፍጣል ብሎ አይደለም ሲል በአጽንኦት ተችቷል። በመሆኑም መንግስት የትምህርት ሚኒስቴር የሚያደርገውን የህገ መንግስታዊና ኢሰብአዊ እንቅስቃሴ መንግስትን ከህዝበ ሙስሊሙ ጋር በማጋጨት ፖለቲካዊ ትርፍ ለመሰብሰብ የታለመ ሴራ መሆኑን አውቆ በአስቸኳይ ሊያስቆም ይገባል ሲል አመልክቷል። በሌላም በኩል ደግሞ ሙስሊም ተማሪዎችን በሰላትና በሂጃብ ሰበብ በማዋከብ ከትምህርት የማሰናከል ኢሰብአዊ ተግባር በአስቸኳይ ሊቆም ይገባል ሲል አሳስቧል። ይህም ጉዳይ እንግዲህ በሀገሪቱ ወደፊት ሰላም፣ ልማትና እድገት ላይ የሚያመጣው አሉታዊ ተጽዕኖ ቀላል አይደለም በማለትም አጽንኦት ሰጥቷል። እንግዲህ በመግለጫው መደምደሚያ ላይ በሰላማዊና ህጋዊ መንገድ ብቻ ለመብቱ እንዲታገል ጥሪ አድርገናል ሲሉ ለህዝበ ሙስሊሙ ጥሪ አቅርበዋል። በተከታታይ እንግዲህ ምክር ቤቱ የደረሰበትን ደረጃ ለህዝብ እንደሚያሳውቅ በመግለጫው ላይ ተገልጿል። በአጠቃላይ እንግዲህ ጋዜጣዊ መግለጫው ላይ ከተነሱ ሌሎችን ጉዳዮችን ጋር በተገናኘ የተወሰነ ምልከታ ለእናንተ አቅርበናል። እንግዲህ የትምህርት ሚኒስቴር ምላሽ ምንድን ነው የሚለውን ደግሞ አብረን በተከታታይ ጊዜያት የምናየው ይሆናል። ስላዳመጣችሁን ስለተከታተላችሁን እያመሰገንን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ለሌሎች ሰዎች በማጋራት አብሮነታችሁን እንድትቀጥሉ በአክብሮት እየጋበዝን በሌሎች መረጃዎች እንገናኝ ይሆናል። መልካም ቀን ይሆንላችሁ። ስላዳመጣችሁን እናመሰግናለን።